አሜሪካና እስራኤል ሰዎች ከሚገምቱት በላይ ጠንካራ የሆነ የዲፕሎማሲ መንሸራተት ውስጥ የገቡ ይመስላል። ማንኛውም አይነት አለመግባባት ካለ በኢራን ጉዳይ ወታደራዊ ጣልቃ ገብነት እንዳይኖር የሚል ነገር ስላለ ይሄ ደግሞ እስራኤል አትፈልገው። 4 ወታደሮች ህይወታቸውን አጡ ሲባል ነው እንግዲህ ኢታማር ቤን-ግቪር ሙሉ ሊባኖስ መቃጠል አለበት ያሉት። ሲዝፋየር ተስማሙ ተብሎ ነበረ ሂዝቦላና እስራኤል። ከዛ ወዲያው ደግሞ እርምጃዎች መወሰድ ጀመሩ። ከዛ ቀለጥቆ ደግሞ እንደገና ተስማምተዋል የሚል ነገር አለ። አሁን በጣም አደገኛ የሆነው ነገር ሊባኖስ ላይ ጋባለ ሲባል ፍልስጤም ውስጥ በነ ዌስት ባንክም ጋዛም ውስጥ በጣም ከባድ የሚባል አደገኛ ጥቃቶች አሉ። የደቡብ ሊባኖስን ጉዳይ በዓለም ላይ ያሉ ሀገራት እንዴት ነው እያዩ ያሉት? ለዚህ ሜሞራንደም ኦፍ አንደርስታንዲንግ ፌል እንዲያደርግ እንቅፋት እንዳይሆን የሚፈሩት። በተአምር የእስራኤልን ቦታ ግብጽ ወስዳ በመካከለኛው ምስራቅ ያለውን የፖለቲካል ኤክሰርሳይዝ ማድረጋችን። የኢራን ፕሬዝዳንትም ሁሉም ምንድነው የሚሉት የደቡብ ሊባኖስ ችግር እኮ ያልቆመው አሜሪካ በቂ ጫና እስራኤል ላይ ስላላደረገች ነው። በፍልስጤም ፖለቲካ ላይ በደል በመፈጸም እንደነ አልሲሲ ሀገር የለም፣ በታሪክ የለም። አንዱ የስምምነቱ አርቲክል ሁሉም ጦርነቶች ያበቃሉ፣ የደቡብ ሊባኖስም ጭምር።